እኔ ግን ማለት ነው ቤተሰቦቼ ሄሉ ማለት ነው የምታመጣቸው ወንዶች ከየት ነው የምታገኛቸው? በቃ ብረት ብረት መዝጊያ የሆኑ ወንዶች ናቸው ይዛቸው የምትመጣውና ዛሬ እንግዲህ አንድ ቪዲዮ አይቼ ነበር። ያው የሄሉዬ አድናቂዎች ሄሉን የምትወዷትም አንዳንድ ልጆች ለምንድነው በሄሉ ቪዲዮ ማሰሪው ሄሉን በጣም እንደምትወጃት እናውቃለን የምትሉ አላችሁ። አዎ ሄሉን በጣም ነው የምወዳት እውነት ለመናገር እና ዛሬ እንግዲህ በሄሉ በአንድ ቪዲዮ መጥቻለሁ። ያው ሁላችንም ሄሉን በአንድ ነገር እናውቃታለን ከናቲ ጋር እያለች ጀምሮና ሰላም ሰላም ውድና እየተከበራችሁ የምትክዬ ኢትዮጵያ ቤተሰቦች እንዴት ዋላችሁ? ሰላም ነው? ሁሉ መልካም ነው? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም ሰላማችሁ ጤናችሁ ብዝት ይበልልኝ። ዛሬ እንግዲህ አንድ ቪዲዮ እንደተለመደው እዤላችሁ መጥቻለሁ ማለት ነው። እሱንም ደግሞ ሄሉን ማይወድ የለም። ሄሉን ደግሞ በሆነ ነገሯ እናቃታለን በፕራንኳ ብዙዎቻችን የምናውቃት። እኔ በተለይ ከናቲ ጋር የምሰራቸው ፕራንኮች በጣም ነበር ዘና ፈታ የሚያደርጉኝ። ፕራንክ ያየሁት ራሱ በሄሉ ጊዜ ነው። እግዚአብሔርን ነው የምላችሁ። በቃ ምንም እኮ አስነቃም። የናቲን አንጀት ስታቆስን ነበር የቆየችው። አሁን ደግሞ ወደ ሶሲና ወደ ፈትለየ ገብታለች፣ ወደ እናቷ ማለት ነው። ዛሬ እንግዲህ ያው አንድ ጎረምሳ ይዛ መጣ። እንግዲህ ደግሞ እኔ ኬት እንደምታገኛቸው ወንዶችን ይገርመኛል ማለት በቃ የሆነ ብረት መዝጊያዎች ናቸው። ሄሉ ይዛቸው የምትመጣቸው ወንዶች በጣም የሚያማምሩና ቁመና ሁሉ ነገራቸው በቃና ከየት እንደምታገኛቸው ፈትቻና ዛሬ እንግዲህ ያ ከምትለው ጓደኛዋ ነው፣ ኖርማል ጓደኛዋ ነው፣ ግን ፍቅረኛዬ ነው ብላ ሄሉ እንግዲህ እናቷ እስከዛሬ ሲያውቁ ቤት ድረስ ወንድ ይዛ ፍቅረኛ ይዛ መታ አልጋ ላይ ምናምን አይተዋቁምና ለፈትለ ዛሬ አዲስ ነገርም ነው የሆነው። በጣም ተበሳጭታ ነበር። ሶሲም ተነዳ ነበር ከልጁ ጋር በቃ ከሆነ ነገር ላይ ያስነሳችሁኝ ሁሉ እያለች ነበር ሄሉ። ፕራንኳ እንደራሷ ድርቅ ያለ እኮ ነው። አታምንም። እግዚአብሔርን ነው የምላችሁና ዛሬ ሰራችሁ ፕራንክ ለፈትለ በተለይ ለእናቷ በጣም ከባድ ነው። ምክንያቱም ከዚህ በፊት እንደዚህ አይነት ነገር አድርጋ ስለማታቅ ማለት ነውና ዛሬ ይዛ የመጣችሁ ፕራንክ እንግዲህ ፍቅረኛዬ ነው፣ እኔ ቆሜ መቅረት የለብኝም፣ ህይወት ያስፈልገኛል፣ ህይወት መጀመር አለብኝ፣ ክላሱ የኔ ነው፣ ምን አገባችሁ በማለት ነበር። እናቷንም ግን አይደረግም ሄሉዬ አይደረግም። እሺ እና እንደዚህ የሚል ፕራንክ ነበረ ዛሬ ይዛ መጣች። ልጁም እወዳታለሁ፣ እሷን ጥዬ መውጣት አልችልም። ፈትለ ልጁን አስወጣችሁ፣ በቃ ከቤት ልጁን አስወጣችሁ፣ እሷን አስቀረች። አብሮ አይሄዱም ብላ ትሄድብኛለች ብላ የእናት ነገር ደግሞ አትመታት፣ እጇን ትሰነዝርና ትመልሳለች ፈትለ ማለት ነው። እያሳዘነቻት አንደኛ እናትነት ምን ያህል ከባድ እንደሆነ እግዚአብሔር። በዚህ አጋጣሚ ሶሲም ምርጥ ጓደኛ ነሽ፣ እውነት ነው። ቤትንም ቤተሰብንም የምታስደፍረው የምታስከብረውም ሴት ልጅ ናት፣ እውነት ለመናገር ማለት ነው። እና ሄሉ እንደዚህ አይነት ነገር አድርጋ እንደማታውቅ ነበር ዛሬ ኬት የመጣ ነው በማለት ፈትለ በጣም ተናዳ ነበር። በቃ ለማልቀስ ሁሉ ትንሽ ነበር የቀራት እና ያው ልጁ ግን ያው ኖርማል ጓደኛዋ ነው ማለት ነው። እና ዛሬ ሶሲና ፈትለ እንግዲህ ፕራንክ ተደርገዋል። እነዚህ ቆንጅዬ እናቷ ወጣት እናቷ ፈትለ በዚህ አጋጣሚ በጣም ነው ደስ የምትለኝ። እግዚአብሔር የሆነ ወጣትነቷ ምናምን በጣም ደስ ይለኛል። እና ድርብብ ያሉ እናት ናቸው። እና የዛሬው ፕራንክ የሄሉ ፕራንክ እንግዲህ እንደዚህ አይነት ድርቅ ያለ ቤት ድረስ ይዛ መጣ ፍቅረኛዋን። ከሆነ ነገር ላይ ነው ያስነሳችሁኝ እስከ ማለት ድረስ ማለት ነው የደረሰችውና እኔ በጣም ነው የደነገጥኩትና ፈትለ በጣም የሌለ ነበር የተናደደችው። የሄሉን ፕራንክ መቼም ሁላችንም እናውቃለን። ድርቅ ያለ ፕራንክ ነው ቤተሰቦች፣ ድርቅ ያለ ፕራንክማ ሄሉ ትስራው። እኔ ግን ፈታ ብዬበታለሁ። ፈትለዬም አሳዝነኛለች። የእናት ነገር ሆኖ እንደዚህ አይነት ነገር እናት ፊት አይደረግም፣ ነውር ነው አይደል? በቤተሰብ ፊት አይደረግም። እና ሄሉም አድርጋው የምታደርግ ልጅም አይደለችም። እና በጣም ነበረ ፈታ ያደረገችኝ። እንግዲህ ያው ሄሉ የኔ ቆንጆ ሳቅሽ ሙሉ ለሙሉ ይመለስ የኔ ውድ፣ ህይወት ይቀጥላል። ምን አባቱ የሚሆን ይሆን አንዴ የማይሆን ይቀራል። እና ከፈትለ ጋርም አንዳንዴ እንደዚህ አይነት ፕራንክ እንዳይደገም ቤተሰቦቼ ሄሉን ቆንጠጥ አድርጉልኝ፣ እንደዚህ አይነት ቪዲዮ እንዳይሰራ ብላለች ፈትለ። አዎ ቆንጠጥ ነው የምናደርጋት ሄሉዬ፣ እንዳይደገም እንደዚህ አይነት ፕራንክ በፍጹም ማለት ነው። እና ቤተሰቦቼ ለዛሬው ያለን ቪዲዮ ይሄ ነው። ሄሉዬን የምትወዱ ላይክም ሰብስክራይብ በማድረግ ቤተሰብ ሆኑ ማለት ነው። ለሁላችንም መልካም ጊዜ፣ በያላችሁበት ሰላም ጤናችሁ ይብዛ። ለእናቶቻችን ደግሞ እግዚአብሔር ረጅም እድሜና ጤና ይስጣችሁ ማለት ነው። መልካም